ፌስቡክ፣ ቲክቶክ፣ ኢንስታግራም በጭራሽ የለውም። ሌሎች የሶሻል ሚዲያ ፕላትፎርሞችም ላይ አታገኙትም። እስከዛሬ ካቀረብንላችሁ እግር ኳስ ተጫዋቾችም ይሁን ታዋቂ ሰዎች በእጅጉ የተለየው ይህ ሰው ረብጣ ሚሊዮን ዶላር የሚከፈለው ቢሆንም እንደ ቢጤዎቹ ቅንጡ ንብረቶችን በመግዛት አያምንም። በዋል ፈሰስ የሚወጣው ገንዘብ የለም። ሰውነቱም ላይ ምንም አይነት ንቅሳት አታገኙም። በስራው ደግሞ በጭራሽ ቀልድ አያውቅም። ከልምምድ እስከ ነጥብ ጨዋታዎች ሁልጊዜም 100% አቅሙን ይሰጣል። ማንቸስተር ሲቲን ለተደጋጋሚ ድል፣ ሀገሩ ስፔንንም ለአውሮፓ ዋንጫ ክብር አብቅቷል። የዓለማችን ምርጥ ተብሎ የዘንድሮውን ባላን ዲዮር ማሸነፉም አይዘነጋም። Rodri's victory changes everything. Known for his exceptional skills, the midfield maestro has claimed this prestigious title against all odds. Rodri into the roof of the net. Rodri strikes it into the back of the net. Hit by Rodri. He has a habit of scoring precious goals for the club. The 68th Ballon d'Or of history, Rodri. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች፣ ለዛሬ በመግቢያችን ጠቆም ያደረግናችሁ አመለሸጋውን የመሃል ሜዳ ሞተር ሮድሪጎ ሄርናንዴዝ ወይም ብዙዎች በሚጠሩት ሮድሪ እጅግ ለየት ያለ የህይወት ዘይቤውን ልናስቃኛችሁ ወደናል። አብራችሁን ስለቁ። እሱ በማሊያው ጀርባ የሚጽፈውም ይሁን ብዙዎች የሚጠሩት ሮድሪ በሚል ስም ነው። አጠር ብሎ ደልደል ያለው የመሃል ሜዳ ጀግና ሙሉ ስሙ ግን ሮድሪጎ ሄርናንዴዝ ካስካንቱ ይሰኛል። ሰኔ 22 1996 ይህ እግር ኳስ ጥበበኛ ወደዚች ዓለም የመጣበት ጊዜ ነው። እትብቱ የተቀበረው ደግሞ በስፔን ዋና ከተማ ማድሪድ እንደሆነ መዛግብት ያትታሉ። በጦፎ የእግር ኳስ ከተማ በነ ሪያል ማድሪድና አትሌቲኮ ማድሪድ መገኛ የማድሪድ ከተማ እንደመወለዱ በእግር ኳስ ፍቅር ገና በታዳጊነቱ መውደቁም እምብዛም የሚያስገርም አይሆንም። በሌላ በኩል ቤተሰቦቹ ቀለም ቀመስ በመሆናቸው ትምህርቱም ላይ እንዲሁ ቀልድ የማያውቅ ታዳጊ ነበር። በአንድ እጁ ኳስ በሌላኛው እጁ መጽሐፍ ይዞ ማደጉን ያዩ የነበሩ ያወጋሉ። በትምህርት ቤት ቆይታውም የእግር ኳስ የክፍል ውድድሮች ላይ ቀንደኛ ተሳታፊ ነበር። 10 ዓመት ሲሞላው ደግሞ በዛው በማድሪድ በሚገኘው ራዮ ማያዳሆንዳ በተባለ ክለብ ውስጥ ታቅፎ መስራት ጀመረ። በራዮ ማያዳሆንዳ 1 ዓመት ካሳለፈ በኋላ ደግሞ በአውሮፓውያኑ አቆጣጠር 2007 ከስፔን ኃያል የእግር ኳስ ቡድኖች መካከል አንደኛ የሆነው አትሌቲኮ ማድሪድን የመቀላቀል ዕድል አገኘ። ያኔ 11 ዓመቱ ላይ የነበረው ሮድሪ አትሌቲኮን የተቀላቀለው ከወንድማማቾቹ ቲዮና ሉካስ ሄርናንዴስ ጋር ነበር። ሮድሪ በአትሌቲኮ ማድሪድ ፕሮጀክት ውስጥ 6 ዓመታትን ከሰለጠነ በኋላ በ2013 ግን ከቡድኑ እንዲለቅ ተደርጓል። ያኔ የክለቡ አሰልጣኞች ያቀረቡት ምክንያትም ተጫዋቹ በታላላቅ መድረኮች ለመፎካከር የሚያበቃ የሰውነት ጥንካሬ የለውም የሚል ነበር። በሌላ በኩል ግን የሮድሪጎ ሄርናንዴዝ እምቅ አቅም የታያቸው በቅጽል ስያሜያቸው ቢጫ ሰርጓጆቹ እየተባሉ የሚጠሩት ቪያሪያሎች ተጫዋቹን አስፈረሙት። ሮድሪም ቢጫውን መለያ ለብሶ በ2015 የመጀመሪያ ጨዋታውን የማድረግ ዕድል አገኘ። እድሉ ሲሰጠው ደካማነ በትልቅ መድረክ ለመፎካከር የሚያስችል አቅም የለም ተብሎ ከአትሌቲኮ ማድሪድ የተሰናበተው ሰው እጅግ ጠንካራና የማይቀመስ የመሃል ሜዳ አቀጣጣይ መሆኑን በአጭር ጊዜ አስመሰከረ። ፈጣን እድገቱና ለውጡ ብዙዎችን አጃይብ ያሰኘ ነበር። ቀድሞም ቢሆን ታላቅ ተጫዋች እንደሚሆን የታያቸውና በሌሎች ክለቦች ሲገፋ የተቀበሉት ቪያሪያሎችም በሌሎች ክለቦች እንዳይነጠቁ የረዥም ጊዜ ውል አስፈረሙት። አስገራሚው ነገር ደግሞ ውሎ ሲያደር የሰሩት ስህተት ወለል ብሎ የታያቸው አትሌቲኮ ማድሪዶች የከፈሉትን ከፍለው ታታሪውን ተጫዋች ዳግም ወደ ስብስባቸው ለመመለስ ጥረት መጀመራቸው ነበር። አትሌቲኮ ማድሪዶች አትችልም አትመጥንም ብለው በነጻ ያሰናበቱትን ተጫዋች 20 ሚሊዮን ፓውንድ ከፍለው ብዙ መማለጃና መማፀኛ አቅርበው ዳግም አስፈረሙት። አትችልም ያሉት ያደካማው ተጫዋች በአትሌቲኮ ማድሪድ ቤት አንድ አስደናቂ ዓመት ካሳለፈና እንደሚችልም አስመስክሮ ቆሞ እንዲያጨበጭቡለት ካደረጋቸው በኋላ በሌላ ከፍተኛ የዝውውር ዋጋ ወደ ዓለማችን ቁጥር 1 ሊግ የእንግሊዝ ፕሪሚየር ሊግ አመራ።
ተጫዋቹን 62 ሚሊዮን ፓውንድ በማውጣት ወደ እንግሊዝ ያስኮበለሉት ደግሞ ማንቸስተር ሲቲዎች ነበሩ። የቀረው ፈረንጆቹ እንደሚሉት ታሪክ ነው። ተጫዋቹ በማንቸስተር ሲቲ ቤት የፈጠረውን ለውጥም ቃላት በቀላሉ የሚገልጹት አይደለም። መሃል ሜዳውን ተቆጣጥሮ ቡድኑ ብልጫ እንዲወስድ በማድረግ ስኬታማ ቅብብሎችን ከቡድን አጋሮቹ ጋር በማድረግ አቻ የማይገኝለት ተጫዋችም ሆነ። ደግሞም ብዙ ጎል አስቆጣሪ አይሁን እንጂ በወሳኝ ሰዓቶች ቡድኑን መታደግ፣ ደጋፊዎችን ማስፈንደቅ ያውቅበታል። ኢንተር ሚላን ላይ ለዛውም በአውሮፓ ዋንጫ ፍጻሜ ያስቆጠራት ብቸኛ ግብ ለዚህ ሁነኛ ምሳሌ ነች። ከማንቸስተር ሲቲም ጋር የእንግሊዝ ፕሪሚየር ሊግን ደግሞ ደጋግሞ አሸንፏል። የአውሮፓ ሻምፒዮንስ ሊግ ዋንጫንም ስሟል። ሮድሪ ከክለብ ስኬቱ በተጨማሪ የስፔን ብሔራዊ ቡድን ቁልፍ ሰውም ነው። የሀገሩን ብሔራዊ ቡድን ከታዳጊ እስከ ዋናው አገልግሏል። የአውሮፓ ዋንጫን ከፍ አድርጎም የሀገሩ ኩራት ሆኗል። በተለይ ባለፈው ዓመት የእንግሊዝ ፕሪሚየር ሊግንና የአውሮፓ ዋንጫን ማሸነፉን ተከትሎ የዓለም ቁጥር 1 ተጫዋች ተብሏል። ለዚህ ክብሩ ማረጋገጫም ብርቅዬውን የባለንዲዮር ሽልማት ተበርክቶለታል። ሮድሪጎ ሜዳ ላይ ጎልቶ የሚታይና ውጤት የሚወስን ቁልፍ ተጫዋች ይሁን እንጂ ከሜዳ ውጭ ፍጹም ሌላ ታሪክ ያለው ነው። የሰከነና የተረጋጋ ሕይወት መኖር ነው የሚመርጠው። ላውራ የምትባል የድሮ ፍቅረኛ እንዳለችው ከመታወቁ ውጪ የግል ሕይወቱን አደባባይ ማስጣትም በፍጹም አይወድም። ሁለቱ ጥንዶች እስካሁን ልጅ አለመውለዳቸውንም መረጃዎች ያሳያሉ። ታዋቂው እግር ኳስ ተጫዋችና ፍቅረኛው ላውራ ኢግሌሲያስ የዩኒቨርሲቲ ተማሪዎች ሆነው ሳለ የተገናኙ ሲሆን እስካሁን የዘለቀ ግንኙነት ውስጥም ናቸው። ሁለቱ እስካሁን አይናቸውን በአይናቸው ያዩ እንጂ ሮድሪ ባለንዲዮር ሽልማቱን ሲቀበል ጨምሮ በታላላቅ መድረኮች ላይ ላውራ እንደ ፍቅረኛና ነፍስ አጣማሪ ከጎኑ ታይታለች። ታዋቂ ሰዎች ባላቸው የማህበራዊ ሚዲያ ተከታዮች ብዛት በሚኩራሩበት በዚህ ዘመን ሮድሪ ደግሞ ከነጭራሹም የማህበራዊ ሚዲያ ገጾች የሉትም። በእግር ኳስ ቀልድ የማያውቀውና ከልምምድ እስከ ጨዋታ በሙሉ ትኩረት የሚያከናውነው ሮድሪ ከጨዋታ ሰዓት ውጭ ደግሞ የጠረጴዛ ቴኒስ መጫወትና ምግብ ማብሰል እንደሚያስደስተው ይናገራል። ከዩኒቨርሲቲ ተማሪነት እስከ ዓለም ቁንጮ እግር ኳስ ተጫዋችነት ሁሌም የማይለወጥ በልኩ የመኖር የማይቀየር የሕይወት ዘይቤ እንዳለውም የሚያውቁት ይመሰክሩለታል። የዓለማችን ቅንጡ ቪላዎችን በቀላሉ መግዛት የሚችለው የናጠጠ ከበርቴ ቢሆንም እሱ ግን እዚህ ግባ በማይባል ቤት ይኖራል። የሰዎችን ትኩረት ለመሳብና መነጋገሪያ ለመሆንም አይጋጋጥም። አብዛኞቹ እግር ኳስ ተጫዋቾች ትኩረት ለመሳብና የካሜራና ጋዜጠኞች ትኩረት ማዕከል ለመሆን የተለየ የፀጉር ቁርጥ ይቆረጣሉ። መላ ሰውነታቸውን በንቅሳት ያዥጎረጉራሉ። ባላቶሊ፣ ናኒና ኔይማር የሚባሉ የፀጉር ቁርጥ ስታይሎችን ላብነት ብናነሳ እነዚህ ተጫዋቾች ይከተሏቸው የነበሩ ለየት ያሉ የፀጉር ስታይሎች ሲሆኑ የተቀረው ዓለምም ተቀብሎ እንደነሱ ሲከረከም ይታያል። ሮድሪ ግን አንዳችም ንቅሳት የለውም። የፀጉር ስታይሉም ቢሆን መደበኛ ሲሆን በቋሚነት የሚከተለውም ይህንኑ ባጭሩ መከርከም ነው። ከዛ ይልቅ ውጤታማ ተጫዋች ሆኖ በብቃትና ውጤታማነት የዓለም መነጋገሪያ መሆንን የሚመርጥ ትሁትና ሲበዛ የሥራ ሰው ነው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ተጫዋቹ ከቁንጮ ተከፋዮች ተርታ የሚመደብ ቢሆንም አኗኗሩ ግን በልክና በመጠን ነው። የዓለም ውድ የተባሉ ነገሮችን መግዛትና የቅንጦት ጋጋታና ግርግር እሱን ፈጽሞ ያስደስተውም። በነገራችን ላይ በስፔን ለአትሌቲኮ ማድሪድ በመጫወት ላይ በነበረበት ወቅት የተንጣለለ ቪላ ውስጥ መኖር የሚያስችል ገንዘብ እያለው እሱ ግን የዩኒቨርሲቲ ዶርም የሚመስል ሕንፃ ውስጥ ነበር የሚኖረው። አሁን በማንቸስተር ሲቲ እየተጫወተ የሚገኘው ተጫዋቹ የግል ሕይወቱ ከሚዲያ ግርግር በእጅጉ የራቀ በመሆኑ በምን አይነት ቤት ውስጥ እንደሚኖር በትክክል ማወቅ አልተቻለም። ታላላቅ የመገናኛ ብዙሃንም ግምት ከመስጠት በዘለለ እርግጠኛ መረጃ መስጠት አልቻሉም። ሁሌም በልክ መኖር የሚመርጠው ሮድሪ በተነጻጻሪነት የተሻሉ መኪኖችን ያሽከረክራል። ለአብነት BMW 3 ሲሪስ ሲያሽከረክር ታይቷል። እቺ ዘመናዊ መኪና ከ0 እስከ 60 ማይል ማርሽ ለመቀየር 5 ሰከንድ ብቻ ይወስድባታል። የዚች መኪና ዋጋ በአማካኝ $45,000 ገደማ እንደሆነም መረጃዎች ያመለክታሉ።
ተጫዋቹ ከዚህ በተጨማሪ መርቸዲስ ቤንዝ ቬቶ የተሰኘውን መኪናም እንዲሁ የግሉ አድርጓል። ይህ ሚኒባስ መኪና ረዘም ላሉ ጉዞዎች የተስማማ ነው። ውስጡም ለተሳፋሪዎች ምቾት እንዲሆን የተሰራው መኪና $60,000 ዋጋ የተቆረጠለት ነው። ሮድሪ ሬንጅ ሮቨር ስፖርት መኪና እንዳለው ይናፈሳል። የአቦ ሸማኔ መኪና በተለይ በፍጥነትና ግርማ ሞገሱ ተስተካካይ የለውም። ሮድሪ ይህንን ቅንጡ መኪና ለመግዛትም $85,000 በላይ ሳይከፍልበት እንዳልቀረ ይገመታል። ሌላኛው በሮድሪ መኪና ጋራዥ ውስጥ ይገኛል የተባለለት መኪና ደግሞ መርቸዲስ ቤንዝ ኮፕ GLE ነው። ይህ መኪና $89,000 በላይ የሚያወጣ እንደሆነም መረጃዎች ያሳያሉ። ሮድሪ እንደሚከፈለው ከፍተኛ ክፍያና አሁን ላይ የዓለማችን ቁንጮ ተጫዋች እንደመሆኑ እንደ ላምበርጊኒ፣ ፌራሪ አሊያም ሮልስ ሮይስ አይነት ቅንጡ መኪኖችን ሲገዛም ይሁን ሲያሽከረክር አይታይም። ከዚያ ይልቅ ለእግር ኳስ ተጫዋችነቱ የሚያግዙትን ቅንጡና የዘመኑን የመጨረሻ ቴክኖሎጂ የተጠቀሙትን የእግር ኳስ ጫማዎችን ለመግዛት አይኑን ያሽም። እንዲህ በልኩና በመጠኑ የሚኖረው ትሑቱ ሰው ለመሆኑ ስንት ያገኛል የሚለውን ደግሞ እስካሁን እንመልከት። ሮድሪ አሁን ላይ የባለንዲዮር አሸናፊ እንደመሆኑና ለኃያሉ ማንቸስተር ሲቲ እየተጫወተ እንደመገኘቱ ጠቀም ያለ ገንዘብ ያገኛል። ነገር ግን የክፍያ ሁኔታ እንዲሁ የመጣ አይደለም። በብርቱ ጥረቱ እዚህ የደረሰ እንጂ። ያኔ እንደጀመረ ዝቅተኛ ክፍያ የሚያገኝ እምብዛም ግምት የማይሰጠው ተጫዋችም ነበር። ከአትሌቲኮ ማድሪድ በከፍተኛ መድረክ ለመፎካከር የሚያስችል ብቃት የለም ተብሎ ቪያሪያልን ሲቀላቀል በዓመት $1.3 ሚሊዮን ነበር የሚከፈለው። በቪያሪያል አቅሙን ካሳየና ብቃቱን ካስመሰከረ በኋላ ደግሞ ክፍያው በዓመት ወደ £5.8 ሚሊዮን ከፍ ብሎለታል። ማንቸስተር ሲቲን ከተቀላቀለ በኋላ ደግሞ በመጀመሪያው ውድድር ዓመት £6.3 ሚሊዮን ተከፍሎታል። በውሃ ሰማዮቹ ቤት እጅግ አስደናቂ አጀማመርን በማሳየቱ ግን ወዲያው ነበር ከፍተኛ ክፍያ የሚያስገኝለትን ውል የፈረመው። በአዲሱ ውል መሰረትም በሁለተኛ ዓመት የማንቸስተር ሲቲ ቆይታው $11.4 ሚሊዮን ተከፍሎታል። አዲስ የፈረመው ውል ለ5 ዓመታት የሚዘልቅ እንደመሆኑም በአጠቃላይ በድምሩ $57 ሚሊዮን የሚያስገኝለት ይሆናል። ተጫዋቹ አሁን ላይ በማንቸስተር ሲቲ የፈረመው ውል እስከ 2027 የሚዘልቅ ሲሆን ክለቡ ግን አሁንም ተጨማሪ ክፍያን ያካተተ አዲስ ውል ከወዲሁ ሊያቀርብለት እየተዘጋጀ ነው። ትራንስፈር ማርኬት በተባለውና የተጫዋቾችን ወቅታዊ ዋጋ የሚያወጣው ድርጅት ባወጣው መረጃ መሰረት ደግሞ ሮድሪ አሁን ላይ የገበያ ዋጋው £130 ሚሊዮን ነው። ይህ ማለት ተጫዋቹን ከማንቸስተር ሲቲ ነጥቆ ማስፈረም የሚፈልግ ክለብ ቢኖር £130 ሚሊዮን ለእናት ክለቡ መክፈል ይኖርበታል ማለት ነው። ማንቸስተር ሲቲ ግን ይህንን እንቁ ተጫዋች እንኳን በ130 ሚሊዮን በምንም አይነት ዋጋ መሸጥና ማጣት አይፈልግም። አሁን ላይ ተጫዋቹ ባጋጠመው ከባድ የጉልበት ጉዳት ምክንያት መጠቀም ባለመቻሉ እንኳን የደረሰበትን ጉዳት ያውቃልና አሰልጣኝ ፔፕ ጋርዲዮላም ፈጽሞ በሮድሪ መደራደር አይፈልግም። አሁን ላይ ከፕሪሚየር ሊግ ዋንጫ ፉክክር ለመራቃቸውና ከአውሮፓ ሻምፒዮንስ ሊግም በቶሎ ለመሰናበታቸውም ትልቁ ምክንያት ይህንኑ የመሃል ሜዳ ሞተራቸውን በከባድ ጉዳት በማጣታቸው ምክንያት ነው። የቡድኑ አሰልጣኝ ፔፕ ጋርዲዮላም ያንን አስደናቂ አጨዋወታቸውን እንደገና ለማሳየትና ማንቸስተር ሲቲን ወደ ወጥ አሸናፊነት ለመመለስ የኮከቡን አማካያቸውን መመለስ በጉጉት እየጠበቁ እያንዳንዷን ቀንም በስስት እየቆጠሩ ነው። ጋርዲዮላ ይህንን አስደናቂ ተጫዋች ከጉዳት መልስ ሌላ ቱጃር ክለብ በክፍያ ማሎ እንዳይወስድባቸው ደግሞ ከወዲሁ ከ11 ሚሊዮን ዓመታዊ ደሞዝ ወደ 20 ሚሊዮን ሊያሳድጉለት ጥረት ጀምረዋል። እሱ ግን ደሞዙ ስንት የሚሆን ስንት በመጠን መኖሩን እንደሚቀጥል ሁልጊዜም ይናገራል። ይህ ተጫዋች በድህነት አድገው በእግር ኳስ አሊያም በፊልምና ሙዚቃ ከፍ ያለ ገንዘብ ሲያገኙ የሚያደርጉት የሚጠፋቸውና ከልክ አልፈው ሰው እስከ ማስቀየም ለሚደርሱ የሀገራችን አንዳንድ ስፖርተኞችና አርቲስቶች ሁነኛ ምሳሌ አይሆንም ትላላችሁ? ውድ የመሿለኪያ ቤተሰቦቻችን እኛም የሮድሪጎ ሄርናንዴዝ ካስታንቴን ወይንም ሮድሪ እጅግ አስደናቂ ሕይወትና ጠንካራ ባህል ልትሰሙት የሚገባ ነው ስንል እንዲያቀርብንላችሁ እንደተለመደው ሐሳብ አስተያየታችሁን በቻናላችን እንዲቀርብላችሁ የምትፈልጓቸውን ጥቆማዎች በኮሜንት ማስቀመጫው ላይ አኑሩልን። ለቻናላችን አዲስ ሆናችሁ ደግሞ በየዕለቱ የምንለቃቸው ቪዲዮዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን
ቤተሰቡ ነው የሚለው የአክብሮት ግብዣችን ነው። ሰናይ ጊዜ።